ህይወታቸውን እየኖሩ ያሉ ሰዎች አሉ። እንዳይመስልሽ ቃልዬ በጣም ብዙ የሚሰሙ ሰዎች አሉ። አሁን የማይሰሙ ሰዎች የተቆጣጠሯቸው ሰዎች ናቸው። ብዙ ሰዎች በሆነ ነገር ተተብትበው ነው ያሉ። የሰጣቸዋቸውን ገንዘብ እንዳትጠይቋቸው ራሱ መድኃኒት እያደረጉባችሁ ነው። ይሄን ወቁ፣ እንዳታስጨንቋቸው። ከዚህ ሁሉ ጭንቀት ከዚህ ሁሉ መከራ ራሳችሁን ብትጠብቁት ለማን ነው የመጣችሁ? ይሄ ሁሉ ጣጣ ውስጥ ለምን ትገባላችሁ? በገዛ ስልካችሁ በገዛ ስልካችሁ ሄዳችሁ ጎትታችሁ ተብትባችሁ ምን ብላችሁ ሄዳችሁ ሲጀመር ልንገራችሁ ይኸውላችሁ ኤአይዎችን ለዩ። አሁን በገብረ መድን ኤአይ የተሰራ ነው። በተለያየ ሰው ከአረብ ሀገር መጥቼ አባ እንዲያደረጉልኝ የሚሉ ሂዳችሁ ዘላችሁ ሀይ ትላላችሁ። ልክ ስትገቡ መንፈሱ ወደ ጆሯችሁ ወደ ሰውነታችሁ ነው የሚገባው። ከዛ በኋላ አንዴ ብቻ ገንዘብ ትንሽዬ ብር ነው የሚጠይቋችሁ፣ 7000 ብር ነው ምናምን ነው የሚጠይቋችሁ መጀመሪያ። ያችን መስጠት ስትጀምሪ ከዛ በኋላ ያለሽን ያወጣሽ መበዝበዝ ነው። ከዛ በኋላ ብንን ስትይ ባዶሽን ነው የቀረሽ። የልጆች እናት ነኝ ትለኛለች እና እኔ ምን ላድርግሽ? የልጆች እናት ነኝ፣ ስሜን ሚዲያ ላይ እንዳታወጣብኝ፣ ተዘረፍኩኝ፣ ይሄው እንደዚህ ሆንኩ፣ ምን አገባኝ እኔ ብሩን አላስመልስልሽ። ኤአይ እኮ ናቸው፣ ሰው አይደሉም፣ ምናብ ናቸው። ሰዎች ወስደው የማይመልሱት እንኳን ኤአይ ወስዶት። በኤአይ ስም እኮ አንድ ቁጭ ብሎ እኮ አንድ ወንበዴ ሌባ ነው እየዘረፈሻለሁ። እባካችሁ ነቶች ተጠንቀቁ። በየትኛውም ፋታ ሊሰጧችሁ አልቻሉ። በየትኛውም አይፋቷችሁም። ወንድምሽን አምጪ፣ እህትሽን አምጪ፣ እንደዚህ አድርጊ ምን ከዛስ ይሄን እንደዚህ ብታረጊ እኮ መፍትሄ ያለው እንደዚህ አድርጊ ምናምን። ለምንድን ነው እናንተ ከማታውቁ ሰው ጋር የምትደራደሩት? ንገሩኝ እስኪ። አሁን እቺ ልጅ ኢትዮጵያ ውስጥ መኪና በትራፊክ ቅጣት ምናምን መከራሽን ከምታይ መኪናሽን ሽጭና እዚህ ግቢና በየወሩ ይሄን ያህል ገንዘብ ታገኛለሽ ተብላ ከባሏም ትዳሯም ይኸው ባሏም እሷም እንግዲህ ራሳቸውን ልናጠፋ ነው ራሳችን እያሉ። ራስ ማጥፋት መፍትሄ ነው እንዴ? ያለ ስራ በቦታዎች የሚወጣው ያለ የሚገዛው መፍትሄ ነው ወይ? አሁን ደግሞ ኢንተርኔትስ ምንድን ነው አልገባኝም። ለምንድን ነው የሆነ ነገር በደካማ ጎናችሁ ሲመጡባችሁ የምትጠቀሙ የምትፈልጉት? ኢንተርኔት አፕሊኬሽን አውርዱና እንደዚህ ተጠቀሙ እየተባላችሁ ነው ኢንተርኔት። ከዛስ የሚመጣው መዘዝ አይታችኋል? ሞባይላችሁን ሙሉ ለሙሉ ችግር ውስጥ ልትከቱ ፈልጋችሁ ነው። የማይቻልበት ሀገር እኮ አለ፣ ወንጀል የሆነበት ሀገር አለ። አርፈሽ ለምን አትቀመጭ? ለእናንተ አዝነውላችሁ በነፃ ኢንተርኔት እንደተጠቀሙ። አረ ተው እንጂ። ሌላው ደግሞ አሁን ደግሞ የተጀመረውን ነገር ልንገራችሁ። ካላችሁበት ስራ ቦታ ላይ ሰላም እንድታገኙ አልተፈለገም። ከዛ እንድትወጡና የተሻለ ነገር ይኖራል እየተባላችሁ ነው አይደለ? ውሸት ነው። በነገራችን ላይ አንድ ነገር ልንገራችሁ። እዚህ ሚዲያ ላይ 90% ፌክ ነው። ይሄ ጆሮአችሁ ውስጥ ልብ አይምሯችሁ ውስጥ ክተቱ። ማንም ለራሱ ጥቅም እንጂ የሚመጣው ለአንቺ ታዝኖልሽ፣ ለአንቺ ታስቦልሽ፣ ለአንቺ መብት ሊሰጥሻል። ምንም ወፍ ችግር ውስጥ ነው የምትገኘው። ጀግና ሴት ጸጥ ብላ ስራዋን ትሰራ። ምክንያቱም እየለፋችሁ እናንተ እኮ አረብ ቤት እኮ እየደከማችሁ ነው አይደል ያላችሁት?
እዛ አረብ ቤት ደከማችሁ ለፍታችሁ እዛ እኮ ነው መፍትሄ ገንዘባችሁን የምታገኙት እዛ ነው። ቢሮ ላይ አላስቀምጧችሁ፣ ሶፋ ላይ አላስቀምጧችሁ፣ አምጥተው ለብቻ ቪአይፒ ያስቀምጠው አይደለም እየነገሯችሁ ያሉት። ስራ ቦታ ላይ እኮ ነው እየነገሯችሁ። እንቅልፍሽ ጊዜ ከስራሽ ጊዜ ወስደው ነው አይደለም እንዴ ላንቺ የሆነ ነገር እያረጉ እያሉ አንቺ ደግሞ እነሱን ሰምተሽ ሆነ ደካማ ጎንሽ ታይቶ ደካማ ጎንሽ ያ ተነስቶ ሰው አንድ ሰው ሕክምና ሄዶ ቆዳውን ተመርምሮ ቼክ ተደርጎ የአንቺ ብሌድ ታይፕሽ ታይቶ የሆነ ነገር ቼክ ተደርጎ በሕክምና ነው የሆነ መፍትሄ የሚታረግ። ፊትሽ እኮ አንድ ፊት ነው ያለሽ። ሌላ ኢትዮጵያ አስቀምጠሽው የመጣሽው ፊት አለ እንዴ? ሰው በአንድ ፊቱ እንዴት ሪስክ ወስዶ የሆነ ነገር መታ አንዷ ሚዲያ ላይ ይህን ተቀቡ ብላ እንዲህ በጥብጣ ፊቷን ስትቀባ እያያችሁ እናንተም እንደሷ ተለቅልቃችሁ ችግር ውስጥ መግባት የምትፈልጉት ነው። አያችሁ ምን ያህል እየተቆጣጠሯችሁ እንደሆነ። ምን ቤት ነሽ አንቺ ገንዘቡ ካለሽ አቅሙ ካለሽ እና ችግር ካለብሽ ሕክምና ሂጂና ቼክ ተደረጊና ሄደሽ እኮ ማግኘት የምትችይውን ነገር ነው ሶሻል ሚዲያ ላይ እያጣደፉሻል። ኦንላይን ላይ ገዝታችሁ ምንድን ነው የምትጠቀሙት? ቆይ ምንድን ነው ጥቅማችሁ? እናንተ ገንዘባችሁ የምትበዘብዙት ለምንድን? እናንተ ነገ ህይወት የላችሁ? ልጆች መውለድ የለባችሁ? ትዳር መያዝ የለባችሁ? ሰው መሆን የለባችሁ? እንደ ሰው መወረቅ የለባችሁ? ሰላም እረፍት ማግኘት የለባችሁ? ለምንድን ነው በሽተኛ የምትሆኑት በየሀገሩ? እስኪ ንገሩኝ። ከአንዷ ስንት አረብ ሀገር አኮ ብሄሩት ያልሄደቻለች? ኩዌት፣ ኳታር፣ ዱባይ ያልሄዱበት ሀገር አለ? ስንቱን ሀገር አካለው እኮ አሁን እኮ የመጨረሻው ደረጃ ላይ ያሉ ሰዎች አሉ። አርፋችሁ ተቀምጡ። መፍትሄ ብትሄዱም ብትለፉ መፍትሄ የምታገኙት ከአምላክና ከአምላክ ብቻ ነው። ይኸውላችሁ የፈጠራችሁ አምላክ አይጥላችሁ። ገንዘቡን ያሽ አይምሮሽን ተቆጣጠሪ። የማንም ጥገኛ እንዳትሆኑ። ለማንም በውስጥ መስመር ታሪክሽንም ሚስጥርሽንም ችግርሽንም ገንዘብሽንም አትስጥ። ሲጀመር በውስጥ መስመር ከማንም ጋር አታውሩ። ያላችሁበት አደገኛ ሁኔታ ላይ ናችሁ፣ ጊዜ ላይ ነው ያላችሁት። ሁሉም ባለመፍትሄ ነው። ሁሉም አዛኝ መሳይ ነው። ሁሉም ወዳጅ መሳይ ነው። ሁሉም ጸጥ ብሎ የሚበዘብዝ ህዝብ ነው ያለው። አርፈሽ ተቀመጭ። አርፎ የተቀመጠ ስርዓቱን ይዞ የተቀመጠ ገንዘቡን የሰበሰበ ህይወቱን ያስተካከለ ህይወት ሰዎች የሚኖሩትን ህይወት ነው። አንቺ እንደ ሌሎች መውለድ ያምርሻል፣ እንደ ሌሎች ሰው መሆን ያምርሻል። ስለዚህ መጀመሪያ አንዱ አትቀላቂ። ተረጋጊና አርፈሽ ቁጭ በይ። የመጣሽው ስደት ሀገር ገንዘብ ይዘሽ ህይወትሽን ለማስተካከል ነው። ጤናሽ እየተዛባ ነው። እድሜሽ እየሄደ ነው። ህይወትሽ እየተመሰቃቀለ ነው። መጀመሪያ ራስሽ ላይ፣ ከዛ ከአምላክሽ ጋራ፣ ከዛ ቤተሰቦች ይብሉት። ቤተሰብ ነው አንቺንም መከራይቶ አሳድጎ ያመጣ ቤተሰብ። ማንም በሌለበት ሰዓት ህይወቱን ጊዜውን ሰውቶ እናትና አባትሽ ናቸው ህይወትሽን እዚህ ደረጃ ያደረሱሽ እንጂ የቲክቶክ ወንበዴ አይደለም እዚህ ያደረስሽ። ስለዚህ ቤተሰብ ቢበላ ይሻላል። ማንም ወንበዴ ዘርፎሽ በልቶሽ በቃ ይብሉት ይሻላል። እናንተ ለመበዝበዝ አይደል የምትፈልጉ? ቤተሰብ ይበዝብዛችሁ። በቃ ይብላው ቤተሰብ ይብላው። ህሊና ያለው ቤተሰብ ከሌለ ይብላችሁ። ቤተሰብ ይብላችሁ። ማንም ሌባ ከሚበላችሁ እንዴት ብር አውጥተሽ ትሰጫለሽ? እነሱ ቁጥር 1 ቁጥር 2 እያሉ ከሱቆቻቸውን ኑሯቸውን እያከበቱ ህይወታቸውን እየኖሩ መኪና እየቀያየሩ እናንተ ምንድን ነው እያወናችሁ ያላችሁ? ለምንድን ነው እንደዚህ የምትሆኑ? ለምንድን ነው ሰው ማትሆኑ? ለምንድን ነው? እኔ እኮ የሚገርመኝ ነገር መጨረሻ ላይ ደግሞ መጣችሁ የምታለቅሱት ራሳችሁ ናችሁ። ራሴን ካላጠፋው ጨንቆኛል፣ ጠቦኛል፣ መተንፈስ አቃተኛ። አተንፍሽ ለመሻነት አተንፍሽ። የራሱ ችግር እኮ ነው። ማን ነው ያለ በሰው ችግር በራሱ ችግር እየወደቀ ያለው? ማንም የለም። በራሳችሁ ችግር ነው። እስኪ ሚዲያ ላይ ስራታቸውን ጠብቀው ራሳቸውን ጠብቀው እኮ ከእናንተ ጋር ይኸው እስኪ ናርዶስን ሰርተ ብላ የምትባለው ያሁን ዛሬ የት ነው ያለችው? እናንተ ማወቅ ያለባችሁን ትታችሁ እስኪ ቢያንስ እንኳን ወደ ሀገር ቤት ልትገቡ የተዘጋጃችሁ መቼም ሰው ናችሁ። ወደ ሀገራችሁ መግባታችሁ አይቀርማል። ወደ ሀገራችሁ ልትገቡ የተዘጋጃችሁ ስለ ሰፈራችሁ፣ ስለ አካባቢያችሁ፣ ስላለው ሁኔታ፣ ስለ ኑሮው፣ ስለ ሁኔታው አጥኑ። ቀስ እያላችሁ ተለማመዱ። ሂዳችሁ ግራ ተጋብታችሁ ከምትዘረፉ በ40 ሳንቲም ትራንስፖርት ጊዜ የወጣሽ ልጅ አሁን ትራንስፖርት ስንት ገብቷል? ይህን ማጣራት አለብሽ።
ኢትዮጵያ ስገባ ምን አይነት ሞባይል ነው ይዤ መንቀሳቀስ ያለብኝ? እንዳልዘረፍ ምንድነው ማድረግ ያለብኝ? እንደገና ደግሞ ሌላ ችግር ውስጥ እንዳልገባ ምንድነው ማድረግ ያለብኝ የሚለውን ነው እንጂ ማሰብ ያለብሽ ስንት ሞባይል ይዤ ነው የምገባው፣ ስንት ወርቅ ይዤ ነው የምገባው፣ ስንት ነገር ይዤ ምን ያደርግልሻል? ለምንድን ነው እንዲህ የሀገር መከራ የምትሰበስቢው? ሌላ ጭንቀት ውስጥ መከራ ውስጥ የምትገቢው ለምንድን? እዚህ ሶሻል ሚዲያ ላይ የሰማሽውን ትዳር ካገባሽ በኋላ እኔ እዛ አረብ ሀገር ስደክም ነው የመጣሁት ሳፈር ድሜ ስበላ እኔ ከዚህ በኋላ እዚህ አንሶላ አልቀይርም። እንደዛ የሚባል ትዳር የለም። አንገትሽን ደፍተሽ ስርዓት ይዘሽ ትዳርሽን ምሪ። ሞኝ እንዳትሆኝ። እንደዚህ አይነት የተዝረከረከ ሶሻል ሚዲያ ላይ ያየሽውን ፌክ እዛ ላይ ለመድገማት ሲጀመር የሶሻል ሚዲያ ኮፒ ልታደርጉ የምትሯሯጡ ሰዎች ውሸት ነው። እንደዚህ አይነት ነገር የለም። ትዳር ነው፣ ክብር አለው። ተከባብረሽ ተዋደሽ ነው የምትኖሪው። እሱን መስለሽ ራስሽን መስለሽ እንጂ የምትኖሪው ሶሻል ሚዲያ መስለሽ ልትኖሪ አትሞክሪ። እኔ እዛ ወገቤ ደግሞ ምናምን። ኧረ እባክሽ እንደሱ የሚባል ነገር የለም። ሙያ ይኑርሽ። እዚህ ቁጭ ብለሽ ከርመሽ ባዶ ሙያ ከሌለሽ ቡና አፍልተሽ ትዳርሽን እንደ አገርሽ ባህል እንደ ወግ ማድረግሽ ስርዓት አድርገሽ ካልኖርሽ እንደ ሶሻል ሚዲያ ኖራለሁ ካልሽ ይኸውልሽ አንቺን ሽሩር የሚል ወንድ የለም። ባለቀ ሰዓት እንዲህ ነው ምን እግዚአብሔር ይመስገን ትዳር የሰጠሽ አምላክ። ትዳርሽን፣ ዘርሽን፣ ህይወትሽን፣ ልጆችሽን አሳድጊ አንገትሽን ደፍተሽ። ይሄ ድራማው ተይ። ይሄ ቁመቱ ሜትር ከ70 ወፈር ያለ እንትና ምናምን እንደዚህ አይነት ሰው ላንቺ አይሆንሽ። ስሜ ጸልይ፣ አንገትሽን በርከክ በይና ተንበርከኪና ዝቅ በይና አምላክሽን ጸልይ። ትዳር ስጠኝ የሚንከባከብ ቤተሰቦችን የሚያከብር አንተን የሚፈራ አንተን የሚያከብር ትዳር ስጠኝ። ለምኑ፣ እግዚአብሔርን ለምኑ። ያጣለ የለም። እንደዚህ ልክ እንደ ምሽግ እንደተያያዘ ሰው ትዳር እንደዚህ አይነት ትዳር አለ እንዴ? የሆነ ነገር ደብቃ እሱ የሆነ ነገር ደብቆ ግን በቃ መጋባት ስላለባቸው ተጋብቶ ለሾው ለድራማ ምናምን ከዛ አይደለም። እንደዛ አይነት ትዳር የሚባል የለም። የተነገረሽ ውሸት ነው። እንዳሰሚ እንዲህ አይነት ድራማ የለም። አርፋችሁ ህይወታችሁን ኑሯችሁን ተረጋግታችሁ ምን ይዛችሁ መሄድ እንዳለባችሁ ምን ማድረግ እንዳለባችሁ መብቱ ያንቺ። ማንም ሲያሽከረክርሽ ማንም እንዲህ ሲያሽከረክርሽ አትሽከርከሪ። ማንም ከዚህ በኋላ መብቱ የኔ ነው ብለሽ ራስሽን አስከብሪ። ሁሉም ነገር በአንቺና በአንቺ መንገድ ነው መሄድ ያለበት። አለቅ አለቅ። የደከማችሁት እናንተ፣ የሞታችሁት እናንተ፣ የተሰቃያችሁት እናንተ፣ ሁሌ ነገራችሁ ምንም በሌላችሁ ጊዜ ማን ያስታውሳችሁ? ማኑ ቀና ብሎ ሰው አድርጓችሁ አይቷችሁ ነበር? ዛሬ ይቺ ገንዘብ ባንክ ላይ ያለችሽን ገንዘብ ለማጠፋፋት ለማቀሳሰር ስንት ነው እንዴ?